የወርቅ ገበያ አሁንም ቢሆን ግስጋሴውን ተያይዞት ይገኛል። አንዴ ከፍ አንዴ ዝቅ እያለ የልባችንን ትርታ ከመያዙም በላይ አሁን ደግሞ ቀስ ባለ መጠን በመጨመር ላይ ነው የሚገኘው። የዛሬ የካቲት 13 2018 ዓ.ም የወርቅ ዋጋ በኢትዮጵያ በተለይ ዋና የወርቆች ካራቶች የሚባሉትን የ19 ካራትን፣ የ21 ካራትን፣ የ22 ካራትን፣ የ23፣ የ24 እንዲሁም የ14 ካራት በስንት እየተሸጡ እንደሚገኙ የምንነግራችሁ ነው የሚሆነው። እንግዲህ ትላንትና በነገርኳችሁ መረጃ መሰረት የዛሬውንም በማነጻጸር የምንመለከት ይሆናል። በአማካይ ዋጋ ነው የምነግራችሁ። በተለይ ደግሞ የ24 ካራቱ በተለይ ወጣ ብላችሁ ገበያ ላይ በምትገዙበት ሰዓት ላይ እጅግ በጣም ፍላክቹዌት የሚያደርገው ቁጥር ነው እየተመለከትን ያለ ነው። ስለዚህ የመጀመሪያውን የአንድ ወቄት ወርቅ ወይም ደግሞ የ24 ካራት ወርቅ ስንት ነው ለምትሉኝ ሁላ ከዚህ እስከዚህ ብዬ ነግራችኋለሁ። የሌሎቹ ግን ኦፊሻል በሆነ መንገድ ያገኘነውን መረጃ ነው የምነግራችሁ። ኤግዛክት ቁጥሩን የ14 ካራት ስንት ገባ፣ የ19 ካራት፣ የ20 ካራት፣ የ18 ካራት ስንት ገባ የሚለውን አብረን የምንመለከት ነው የሚሆነው። ዛሬ ዕለተ ዓርብ የካቲት 13 ዋና የሚባሉትን የወርቅ ካራቶች እንመለከታለን ማለት ነው። ቪዲዮውን ታዲያ ስትጀምሩ ላይክ ማድረጋችሁን እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። አሁን ላይክ ካደረጋችሁ ወደ መረጃው እንሄዳለን። የመጀመሪያው ከታችኛው ካራት ወይም ደግሞ ከ14 ካራት ነው የሚሆነው። የ14 ካራት በ15700 በመሸጥ ላይ ነው የሚገኘው። 15700 እስከ 18000 ድረስ እየተሸጠ ነው የሚገኘው ማለት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱን ወርቅ ይሆናል። 18 ካራቱ እንግዲህ በጥንካሬው እንዲሁም ደግሞ በጀትድ በሆነ ኮስት የሚገኝ በተመጣጣኝ ዋጋ ይገኛሉ ተብለው እንዲሁም ደግሞ ተወዳጅነትን ካተረፉ በሀገራችን ከሚገኙ የካራት አይነቶች ይመደባል። 18 ካራት በተለይ የሚነገርለት በተለይ ባደጉ ሀገሮች በአሜሪካና እንዲሁም በአውሮፓ ዘንድ ተመራጭነት አለው። ብዙ ጊዜ የነዚህ ሀገር ዜጎች የሚያደርጓቸው ወርቆች 18 ካራት ነው። ለምን? በተጨማሪ ሌሎች የከበሩ ማዕድናቶችን ደርበው ስለሚያደርጉ ማለት ነው። የከበሩ ድንጋዮችን ደግሞ ደርቦ ለማድረግ የሚጠቅመን ብቸኛው ካራት የ18 ካራት ነው። ሌሎች ካራቶች እንደፈለጋችሁት ከሌሎች ከከበሩ ማዕድናቶች ጋር መደባለቅ ወይም ደግሞ መያያዝ አይችሉም። የራሱ የሆነ የኬሚስትሪ እንትን አለው ማለት ነው። ሪሌትድ የሆነ ነገር አለው 18 ካራት ለየት የሚያደርገው ማለት ነው። ለምን ካላችሁኝ ደግሞ ከሌሎች ማዕድናቶች ጋር ለምሳሌ እንደ ኒኬል፣ እንደ ብረት፣ እንደ ነሐስ፣ ኮፐር ከመሳሰሉ ብረታ ብረቶች ጋር የመደባለቅ ቴንደንሲቲው 25% ነው። 75% ደግሞ ንጹህ ወርቅ ነው። ስለዚህ ትንሽ ጠንከር ያለ ስለሆነ ሌሎች ማዕድናቶችን በተለይ ደግሞ የከበረ ድንጋዮችን ከወርቅ ጋር ደባልቃችሁ ለማድረግ ስትፈልጉ የሚመረጠው ባለ 18 ካራት ነው። ባለ 18 ካራት ሌላው ነገር ደግሞ ምንድን ነው? በተለይ እኛ ሀገርን በብዛት እየተዘወተረ የመጣ አለ። በተለይ በሰርግ ጊዜ ከነጭ ወርቆች ጋር በተለያዩ አማራጮች የሚሰራበት አጋጣሚ አለ እና ነጭ ወርቅ ተብሎ ሲሸጥላችሁ 18 ካራት መሆኑን እንድትይዙ ፈልጋለሁ። 18 ካራት ብቻ ነው ቀለሙን ወደ ነጭ እንዲሁም ደግሞ ወደ ሮዝ መቀየር የሚችለው ማለት ነው። ይህንን አትርሱት። የዛሬው ዋጋ ምን ይላል? 18 ካራት የሚለውን ስንመለከት ደግሞ በ18700 ብር በመሸጥ ላይ ይገኛል ማለት ነው። ቀጥለን የምንመለከተው የ19 ካራት ሲሆን 19 ካራቱ ከ14700 እስከ 15000 በመሸጥ ላይ ነው የሚገኘው። ከ14700 እስከ 15000 እየተሸጠ ይገኛል። በመቀጠል የምነግራችሁ ደግሞ የ20 ካራቱ ነው የሚሆነው። 20 ካራት ወርቅ ኦፊሻል የሆነ ተቀባይነት አለው። ነገር ግን በብዛት የሚገኝ የወርቅ አይነት አይደለም። በጥሬው በተለይ ብሔራዊ ባንክ ከወርቅ አቅራቢዎች እንዲሁም ከወርቅ አውጪዎች የሚገዛበት አግባብ አለ ማለት ነው።
የእሱ ዋጋ ስንት ነው? የ20 ካራቱ ካላችሁኝ በብዛትም ባታገኙት ዋጋውን ግን ልንገራችሁ 21036 ብር ከ98 ነው እየተሸጠ የሚገኘው። በመቀጠል የምነግራችሁ ደግሞ በብዛት የሚገኘው እንዲሁም ተወዳጅነት አላቸው ከሚባሉ ካራቶች ተርታ የሚመደበውን የ21 ካራትን ነው። 21 ካራት በጥሬው እየተሸጠ የሚገኘው በ22088 ብር ከ83 ነው። ይሄ የጥሬት ወርቅ ዋጋ ኦፊሻል የሆነ መረጃ ይሁን እንጂ ነገር ግን በቅርቡ በወረደ መመሪያ መሰረት የወርቅ ዋጋ የሚወሰነው በዶላር እንደሆነ ተነግሯል። ዶላር ደግሞ የሚወሰነው በገበያ ላይ በተመሰረተ ወይም ደግሞ በሰፕላይና በዲማንድ አማካኝነት ነው። ስለዚህ ፍሪ ነው ማለት ነው። ይሄ የነገርኳችሁ የወርቅ ዋጋ እንደ መነሻ ሊሆናችሁ ይችላል እንጂ በምትኖርበት አካባቢ በምትገኙበት ቦታ ላይ ፊክስ ላይሆን ይችላል። ለምን? አንደኛ ዲዛይን ይለያያል፣ ሁለተኛ ነገር ደግሞ ብዙ መሰረታዊ ልዩነቶች ስላሉ። ለምሳሌ ካላችሁኝ የሀገር ውስጥና የውጭ ወርቅ የሚባል አለ። ሌላው የካራት ልዩነት አለ። የካራት ልዩነት ማለት የጥራት ማለት ነው። ጥራቱ ከፍ ባለ ቁጥር ዋጋውም ከፍ ይላል። ጥራቱ ዝቅ ሲል ካራቱ ሲቀንስ ደግሞ ዋጋውም ዝቅ ይላል። ሌላው ደግሞ ተሰርተው ያለቀላቸው ወርቆች ዲዛይናቸው በሚቀያየርበት ሰዓት ላይ እንደ ውስብስብነታቸው ወይም ደግሞ እንደ ሲምፕሊሲቲነታቸው ዋጋው ከፍም ዝቅም ሊልም ይችላል ማለት ነው። የሁል ጊዜ ተመልካች አድማጮቼ ይህንን ስለምትገነዘቡ እጅግ አመሰግናለሁ። ቪዲዮን እያያችሁት ያላችሁት ግን ሰብስክራይብ ሳታደርጉ ላይክ ሳታደርጉ ከሆነ ቪዲዮን ላይክ ማድረግ እንዳይረሳ፣ ሰብስክራይብ ማድረግም እንዳይረሳ። በመቀጠል የምነግራችሁ የ21 ካራቱን ሲሆን ዋጋውን 22088 ከ83 በጥሩ የተሸጠ ይገኛል ብያችኋለሁ። 22 ካራቱ እስካላችሁኝ እንዲሁ 22 ካራቱ 23140 ከ68 እየተሸጠ ይገኛል ማለት ነው። ብሔራዊ ባንክ ኦፊሻል በሆነ መሰረት ዋጋዎቹን መለጠፍ አቁሟል። ቅድም በነገርኳችሁ ምክንያት ማለት ነው። ያ ደግሞ ያው ኦፊሻል ቢሆን ይመረጣል። ነገር ግን ካልሆነ ደግሞ ያው ወርቅ ቤቶችም ያለውን ዋጋ ልንነግራችሁ ይገባልና በቀጣይ ደግሞ ወርቅ ቤቶች እየሄድን የወርቆችን ትክክለኛ ዋጋ እንዲሁም ደግሞ መረጃ እንነግራችኋለን። በዚህ አጋጣሚ ደግሞ ወርቅ ቤት ያላችሁ በተለይ በአዲስ አበባ አካባቢ የምትገኙ ኮመንት ላይ ሀሳባችሁን ሰጣችሁኝ መጥቼ ያለውን ዋጋ ለተመልካቾቼ ማሳየት ይችላለሁ። ስለዚህ እንደዚህ አይነት ሀሳብ ካላችሁ በተለይ ወርቅ ቤት ወርቅ አቅራቢዎች ከሆናችሁ በነፃ አስተዋውቅላችኋለሁ ሱቃችሁን ማለት ነው። በተጨማሪም ደግሞ የምትሸጡትን የወርቅን አይነትም ማስተዋወቅ እችላለሁ ማለት ነው። አሁን ቀጥሎ የምንመለከተው የ23 ካራቱን ሲሆን 23 ካራቱ ዛሬ 24192 ከ53 እየተሸጠ ነው የሚገኘው። ይሄ ጭማሪ አለ ወይ ካላችሁኝ በደንብ አድርጎ ጭማሪ አለው። ለምን ካላችሁኝ 24192 ትናንትና 24000 አካባቢ ነበረ። እንግዲህ የተወሰነ ጭማሪ ያለው ማለት ነው። በመቀጠል የምነግራችሁ ደግሞ የአንድ ወቄት ወርቅ ስንት ገባ የሚሊዮን ይሆናል። 24024 ካራቱ ማለት ነው። እሱ በአማካይ ነው የምነግራችሁ። ትናንትና 25244 የሆነ ኦፊሻል የሆነ ዋጋ ነገራችሁ ነበር። ዛሬ ግን ከዛ ተነስቶ እስከ 29000 ድረስ በመሸጥ ላይ ይገኛል። ይሄ እንግዲህ የአንድ ወቄት ወርቅ ዋጋ ነው። የዛሬ የአንድ ወቄት ወርቅ ወይም ደግሞ የ24 ካራት ወርቅ ዋጋ 25000 እስከ 29000 በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮች ለዛሬ ያዘላችሁ የወርቅ ካራቶች በኢትዮጵያ በተለይ ዋና ዋናዎቹ የሚባሉትን እንደዚህ አቅርበንላችኋል። ከወደዳችሁት ቪዲዮን ለሌሎችም እንዲደርሳችሁ ሼር ማድረግ አይረሳ፣ ላይክ ይደረግ። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም